በእየወሩ አይደለም በእየቀኑ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእን እንደዚህ በሉት። ሰላም ለመከየድከ ዘአልቦ ጽናኔ አመ ምስለ ኢየሱስ ቆመ በአውደ ኩነኔ ዮሐንስ ቅኑይ በቤተ ብለኔ ተዛዋይኩ ምስለ ልቤ ወአግእዘኒ እምቅኔ እስመ ረሰይኩ ኪያከ መድኃኔ በሉት። አዎ ሰላም ለመከየድከ አለ። በፍርድ አደባባይ ከኢየሱስ ክርስቶስ ጋር በቆመ ጊዜ ዝምባሌ ለሌለበት እግርህ መረገጫ ሰላምታ አቀርባለሁ። ከልቤ ጋር ተጨዋውቻለሁ፣ ተጨዋውችም አንድ ውሳኔ ወስኛለሁ። እሱም አንተን አዳኜ ከጌታዬ ጋር የምታማልደኝ አማላጅ ረዳቴ አድርጌ ተቀብያለሁና አባቴ ሆይ እኔን ኃጢአተኛውና ወራዳውን ልጅህን ሳትንቀኝ ከኃጢአት ከመገዛት ነፃ አውጣኝ። አባታችን ሆይ አንተ አንተ ዓለማትን የፈጠረ የጥበብ ጌታ የመድኃኔ ዓለም የኢየሱስ ክርስቶስ ባለሟሉ የወንጌል ሰባኪ ዘረፈቀ ውስተ ጽኑ ለኢየሱስ በኢየሱስ ክርስቶስ ጎን የምትቀመጥ ከእናታችን ከእመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቀጥሎ እንደ አንተ በመድኃኔ ዓለም በኢየሱስ ክርስቶስ ፍቅር ልቡ የተነካና የተጎዳ የለምና አምላክም ይህንን የጸና ፍቅርህን አይቶ በመስቀል ላይ እንደተሰቀለ እነኋት እናትህ ብሎ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን እናት አድርጎ ከሰጠህ በኋላ ይህንን ኃያል ቃል በህሊናህ ቀርጸህ አስቀምጠህ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወደ ልጇ ወደ ወዳጇ እስከምትሄድ እስከ 64 ዓመቷ ድረስ በአንድ ቤት አብረሃት ተቀምጠሃል። አባታችን ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ሆይ አንተን ከሞት ተሰውረህ በሕይወት እንዳለህ ወደ ብሔረ ሕያዋን የመሰወርህን በዓል ለምናከብር ለእኛ ለወራዳና ለኃጢአተኛ ልጆችህ የመድኃኔ ዓለም የኢየሱስ ክርስቶስን ፍቅር የአምላክን እናት የእመቤታችን የቅድስት ድንግል ማርያምን ፍቅር የመስቀሉን ፍቅር አድርገህ በልቦናችንና በህሊናችን ትስልን ዘንድ እንማጸንሃለን። አሜን ይሁን ይደረግልን እያላችሁ እመኑኝ። ይህችን ጸሎት በየወሩ አይደለም በየቀኑ እየጸለያችሁ በመጨረሻም በአቡነ ዘበሰማያት ወይም ደግሞ በአባታችሁ ሆይ ከሰላመ ቅዱስ ገብርኤል ጋር እያስተባበራችሁ ጸሎታችሁን ፈጽሙ። እመኑኝ በእርግጠኝነት በሕይወታችሁ ላይ ለውጥ ታመጣላችሁ።